በማግስቱ ክሪስ ቤዝመንት ውስጥ ከአንድ ወንበር ጋር ታስሮ ይነቃል። ለማምለጥ ቢሞክርም ማሰሪያውን መፍታት ግን አይችልም። ለየት ያለ ፊልም እየላችሁ መጥቻለሁ። እስከ መጨረሻው ተከታተሉት። ላይክ እና ሰብስክራይብ አድርጋችሁ ጀምሩ። በአንድ ምሽት አንድሬ በስልክ እያወራ ብቻውን ሲጓዝ ስልኩን እንደዘጋ አንድ መኪና እየተከተለው መሆኑን ያስተውላል። ስለዚህ በፍጥነት ወደ ተቃራኒ አቅጣጫ መጓዝ ይጀምራል። በድንገት ሄልሜት የለበሰ ሰው ከበስተጀርባው ይመተዋል፣ ራሱንም ያስተዋል። በመቀጠልም አንድሬ በመኪናው የኋላ ሳጥን ውስጥ ይከተታል። ከተወሰነ ጊዜ በኋላ ፎቶ አንሺው ክሪስ እና ፍቅረኛው ሮዝ ለጉዞ ዕቃቸውን እያሸጉ ነው። ክሪስ የሮዝን ወላጆች ለመጀመሪያ ጊዜ ሊያገኝ በመሆኑ ተጨንቋል። ምክንያቱም እሷ ከዚህ በፊት ከጥቁር ሰው ጋር ፍቅር መስርታ አታውቅም። ሮዝ ግን ወላጆቿ ዘረኞች ስላልሆኑ የሚጨነቅበት ምንም ነገር እንደሌለ ትነግረዋለች። ጥንዶቹ በሮዝ መኪና ጉዟቸውን ጀመሩ። ክሪስ ሲጋራ ሊያጨስ ሲሞክር ሮዝ በመስኮት ወረወረችበት። በመቀጠል ክሪስ በደህንነት መስሪያ ቤት ውስጥ ለሚሰራው የቅርብ ጓደኛው ሮድ ይደውላል። ክሪስ ውሻውን እየጠበቀለት ስለሆነ ሮድን አመሰገነው። በወሬ ተመስጠው ሳለ በድንገት በመንገድ ላይ አንድ እንስሳ ይገጫሉ። ከመኪናው ወርደው ሲያዩ አንዲት መጋዘን መግደላቸውን አረጋገጡ። ወዲያው አንድ ፖሊስ ይመጣና ሮዝ ወደ ቤተሰቦቿ ቤት እየሄዱ መሆኑን ትነግረዋለች። ፖሊሱ ግን ክሪስን መታወቂያ ይጠይቀዋል። ሮዝም ፖሊሱን ክሪስ ጥቁር ስለሆነ ብቻ መጠርጠሩ ትክክል እንዳልሆነ በመናገር ትከራከረዋለች። በመጨረሻም ቤት ደረሱ። በዛም የቤቱ ጠባቂ ዎልተር ይቀበላቸዋል። ክሪስ የሮዝን ወላጆች ዲንና ሚሲን ያገኛል። ዲን ስለ አጋዘኗ ሲሰማ አጋዘኖችን ስለሚጠላ ደስ ይለዋል። ዲንና ሚሲ ጥንዶቹ ለምን ያህል ጊዜ አብረው እንደቆዩ ሲጠይቁ ሮዝ 5 ወር ስትል ክሪስ ደግሞ 4 ወር ይላል። በመቀጠል ዲን ቤቱን ለክሪስ ያስጎበኘዋል። ሚሲ የስነ አእምሮ ሐኪም በመሆኗ በቤቷ ውስጥ የራሷ ቢሮ ነበራት። ግድግዳው ላይ ያሉትን ፎቶዎች ሲያዩ ዲን የሮዝን ወንድም ጀርሚን ያሳየዋል። እንዲሁም አባቱ በ1936 የበርሊን ኦሎምፒክ በሂትለር ፊት በአንድ ጥቁር ሯጭ ተሸንፎ እስከ ሕይወቱ ፍጻሜ ድረስ ማለፍ እንዳልቻለ ይነግረዋል። የቤቱን ምድር ቤት ሲያልፉም በጥቁር ፈንገስ ምክንያት እንደታሸገ ነገረው። ኩሽና ውስጥ ዲን ለክሪስ ጥቁር አገልጋያቸውን ጆርጂናን ያስተዋውቀዋል። ዲን አንድ ሀብታም ነጭ ቤተሰብ ጥቁር አገልጋዮች መኖራቸው ለሰው ምን እንደሚመስል እንደሚረዳ ይነግረዋል። ዎልተርና ጆርጂና አባቱን እና እናቱን ሲያገለግሉ እንደነበር፣ እነሱ ከሞቱ በኋላ ግን ሊያባረራቸው እንዳልፈለገ ይገልጻል። ምሳ ላይ ክሪስ ስለ እናቱ ይናገራል። እናቱ እሱ የ11 ዓመት ልጅ እያለ በመኪና ተገጭታ መሞቷን ይገልጻል። ዲን ክሪስ ማጨስ ለማቆም እየሞከረ መሆኑን ሲረዳ ሚሲ በአእምሮ ቁጥጥር ልታግዘው እንደምትችል ቢጠቁመውም ክሪስ ግን ፈቃደኛ አልሆነም። ጆርጂና መጠጥ ለመቅዳት ስትመጣ በድንገት በቆመችበት ትፈዛለች። በዛው ቅስፈት ጀርሚ ይደርሳል። በእራት ሰዓት ጀርሚ ስለ ሮዝ የልጅነት ታሪኮች ያወራል። በኋላም በመኝታ ክፍላቸው ሮዝ ስለ ቤተሰቦቿ ባህሪ ይቅርታ ትጠይቃለች። ክሪስ እንቅልፍ እምቢ ሲለው ሲጋራ ለማጨስ ወደ ውጭ ይወጣል። በዛም ዋልተር በፍጥነት ወደሱ ሲሮጥ አይቶ ይደነግጣል። እንዲሁም ጆርጂና በመስታወት ራሷን ስትመለከት ያያታል። ወደ ቤት ሲመለስ ሚሲን አገኛት። ሚሲ ስለ እናቱ ሞት እያወራች በሻይ ማንኪያ ሲኒውን ታንኳኳለች። ንቃተ ሕሊናውን ተቆጣጥራ መንቀሳቀስ አቃተው። ወደ ጥልቁ ቦታ ስመጥ ስትለው ክሪስ ወደ ጨለማ ውስጥ እንደሚሰምጥ ይሰማዋል። ክሪስ በጠፈር ውስጥ እየተንሳፈፈ እንደሆነ እንዲሰማው በሚያደርግ የአእምሮ ሁኔታ ውስጥ ከቶታል። ሚሲ ይህንን ሁኔታ የሰመጠው ቦታ ብላ ትጠራዋለች። አይኖቹንም ትዘጋለች። በዛው ቅጽበት ግን ክሪስ አልጋው ላይ በድንገት ይነቃል። ስልኩ ሲጠራ አየ። ነገር ግን ሮድ የላከለት የውሻ ፎቶ ብቻ ነበር። ትላንት ማታ ቻርጀሩ ተነቅሎ ስለነበር ስልኩን መልሶ ይሰካዋል። ቆይቶም ክሪስ ፎቶዎችን ለማንሳት ወደ ጫካው ወጣ። ሲመለስ ጆርጂና በመስኮት በኩል ጸጉሯን ስትሰራ አየ። ፎቶ ሊያነሳት ቢሞክርም ወደ እሱ ዞር ስትል ሌላ ነገር እንደሚያይ ሆኖ አታለላት። ደግሞ ሲዞር ግን የለችም። በመቀጠል እንጨት እየሰነጠቀ ወዳለው ዋልተር ይቀርባል። ዋልተር ክሪስ ሮዝን በማግኘቱ እድለኛ እንደሆነ ነገረው። ነገር ግን ሳቁ እንግዳ ነበር። ዋልተር ትላንት ማታ ስላስፈራው ይቅርታ ጠየቀው። ክሪስን በፍርሃት ውስጥ ሆኖ
ብዙ ስለጠጣው አላስታውስም ይላል። ከዚያም ክሪስ ሮዝን ፈልጎ ምን እንደተፈጠረ ባያስታውስም አሁን ግን ማጨስ በጣም እንዳስጠላው ይነግራታል። የግብዣው ሰዓት ሲደርስ ሮዝ ክሪስን ለእንግዶቹ ታስተዋውቃለች። ሁሉም እንግዶች ግን ስለ ጥቁርነቱ የማይመቹ አስተያየቶችን ይሰጣሉ። አንዲት ሴት ደግሞ የክሪስን ጡንቻ እየነካች ስለ ጥቁር ወንዶች ወሲባዊ ጥንካሬ አሳፋሪ ጥያቄ ትጠይቃለች። አንድ ሌላ ሰው ደግሞ ጥቁርነት አሁን ፋሽን ነው ይላል። ክሪስ ከነዚህ የማይመቹ ወሬዎች ለመራቅ ፎቶ በማንሳት ይወጠራል። እዛው ጠረጴዛ ላይ ሌላ ጥቁር ሰው በማየቱ ይገረምና ራሱን ሊያስተዋውቅ ይሄዳል። ሎጋን የተባለው ሰው ግን አስተያየቱ እንግዳ ነው፣ ንግግሩም በጣም የተገደበ ነው። የሎጋን ሚስት መታ ወሬያቸውን ታቋርጣለች። ክሪስ ሊሰናበተው ሲሞክር ሎጋን ግን ግራ ተጋብቶ እጁን ጨብጦ ይሄዳል። ከዚያም ክሪስ ጂም የተባለ አይነ ስውር ሰው ያገኛል። ጂም እነዚህ እንግዶች እውነተኛ ሰዎች የሚያልፉበትን ችግር እንደማያውቁ ይናገራል። ጂም የክሪስን ስራዎች እንደሚያደንቅ ነገረው። ጂም ቀደም ሲል ፎቶ አንሺ እንደነበርና በኋላም አይኑን እንዳጣ አጫወተው። ክሪስ ወደ ቤት ሲገባ ሁሉም እንግዶች ዝም ብለው የእርምጃውን ድምፅ ይሰማሉ። መኝታ ቤት ውስጥ ቻርጀሩ እንደገና ተነቅሎ ስልኩ መጥፋቱን ያያል። ክሪስ ጆርጂና ሆን ብላ ስልኩን እንደነቀለችው ለሮዝ ይነግራታል። በመቀጠል ለሮድ ደውሎ እዚህ ስለሚያያቸው ጥቁር ሰዎች እንግዳ ባህሪ ይነግረዋል። ሮድ ቤተሰቡ ክሪስን ባሪያ ለማድረግ ሃይፕኖሲስ ሊጠቀሙ እንደሚችሉ ሲነግረው ክሪስ በአሳቡ ይስቃል። ስልኩን እንደዘጋ ጆርጂናን በሩ ላይ ያገኛታል። ዕቃዎቹን በመንካቷ ይቅርታ ትጠይቃለች። ክሪስ ለሮዝ የነገርኳት ልከስሽ ፈልጌ አይደለም፣ ብቻ ነጭ ሰዎች በበዙበት ቦታ ሲሆን እጨነቃለሁ ይላታል። ይህ አስተያየት ጆርጂናን ባልተለመደ ሁኔታ ያስለቅሳታል። ደግሞ በሳቅ ታጅባ አሰሪዎቼ እንደ ቤተሰብ ነው የሚያዩኝ ትላለች። ክሪስ ወደ ግብዣው ሲመለስ አንድ ጃፓናዊ ሰው በዘመናዊ ዓለም ጥቁር መሆን ጥቅሙ ወይስ ጉዳቱ ያመዝናል ብሎ ይጠይቀዋል። ክሪስ ግን መልሱን ለሎጋን ይተዋል። ሎጋን ሲያወራ ክሪስ የካሜራውን ፍላሽ ላይት ሳይደብቅ ፎቶ ያነሳዋል። በዛው ቅስፈት ሎጋን ደንግጦ አፍንጫው ይደማል። ሎጋን የክሪስን ልብስ ይዞ ውጣ ያለ ጮህበት። ጀርሚ ደግሞ ሎጋን ላይ እየጮኸ ይጎትተዋል። ከደቂቃዎች በኋላ ዲን ሎጋን የሚጥል በሽታ እንደተነሳበትና የካሜራው ፍላሽ ላይት እንዳነሳሳው ይናገራል። በኋላም ሮዝና ክሪስ ለእግር ጉዞ ይወጣሉ። ክሪስ ሎጋን ያጋጠመው የሚጥል በሽታ እንዳልሆነና ሎጋንን የሆነ ቦታ እንደሚያውቀው ለሮዝ ይነግራታል። በዚህ መሃል ግን ዲንና እንግዶቹ ድምፅ በሌለው ጨረታ ክሪስን ለጂም ይሸጡታል። ፀሐይ ስትጠልቅ ክሪስ ስለ እናቱ ሞት ያለበትን የጥፋተኝነት ስሜት ለሮዝ ያጫውታታል። እናቴን ፈልጌ ቢሆን ኖሮ ልትተርፍ ትችል ነበር ብሎ እያለቀሰ ይናገራል። አሁን ሮዝ ብቻ እንዳለችው ነግሯት ወደ ቤት እንዲሄዱ ጠየቃት። ቤት ሲመለሱ እንግዶቹ እየወጡ ነበር። ሁሉም ቤተሰቦች ክሪስን በአስፈሪ ሁኔታ ሲመለከቱት ያስተውላል። መታጠቢያ ቤት ውስጥ ክሪስ በድብቅ የሎጋንን ፎቶ ለሮድ ይልክለታል። ሮድ ወዲያው ደውሎ ሎጋን በእውነቱ አንድሬ የተባለ እና የጠፋ ጓደኛቸው መሆኑን ያስታውሷል። ክሪስ በመጨረሻም አንድሬን አስታወሰው። ነገር ግን ለምን እንዲህ ሊለወጥ እንደቻለ አልገባውም። ሮድም ቤተሰቡ ጥቁሮችን ባሪያ እያደረጉ ነው የሚለውን ግምቱን በድጋሚ ይነግረዋል። በዛው ቅስፈት ስልኩ በሚስጥራዊ ሁኔታ ይቋረጣል። ክሪስም ለሮዝ በአስቸኳይ መሄድ እንዳለባቸው ይነግራታል። ሮዝ ቦርሳውን ለመፈለግ ስትሄድ ክሪስ የቁም ሳጥኑ በር ክፍት ሆኖ ያገኘዋል። በውስጡም ሮዝ ጆርጂናና ዋልተርን ጨምሮ ከብዙ ጥቁር ወንዶችና ሴቶች ጋር የተነሳቻቸውን ፎቶች የያዘ ሳጥን ያገኛል። ሁሉም የቀድሞ ፍቅረኞቿ ጥቁር ነበሩ። ክሪስ በድንጋጤ ውስጥ ሆኖ ቁም ሳጥኑን ይዘጋል። ሮዝም ቁልፏን ማግኘት እንዳልቻለች እየነገረችው ትጠብቀዋለች። ወደ ታች ሲወርዱ ጀርሚ የቤቱን መውጫ በላክሮስ ዱላ ዘግቶ ያገኙታል። ሚሲ ምን እየተፈጠረ እንደሆነ ስትጠይቅ ክሪስ ሊሄዱ መሆኑን ይነግራታል። ሮዝም ውሻው ስለታመመ ነው በማለት ታሪክ ትፈጥራለች። ሮዝ ቁልፏን ፍለጋ በምታስመስልበት ወቅት ዲን ክሪስን በሕይወትህ ዓላማ ምንድነው ብሎ ይጠይቀዋል። ክሪስ ግራ ተጋብቶ መልስ መስጠት ሲያቅተው ዲን ሰዎች በሰው አምሳል ውስጥ የታሰሩ አማልክት እንደሆኑ ያወራል። ፍርሃት ያደረበት ክሪስ ቁልፉን እንድትሰጠው በሮዝ ላይ ይጨዋል። ጀርሚም ዱላውን ሊያሳርፍበት ሲል ክሪስ ያመልጣል።
ሮዝ የምታለቅስ ትመስላለች። ነገር ግን በድንገት ፊቷ ይቀየርና ቁልፉ በእጇ ላይ እያለ እንደማትሰጠው በቁጣ ትናገራለች። ክሪስ ወደ በሩ ለመሮጥ ቢሞክርም ጀርሚ ይዘዋል። ሚሲ የሻይ ሲኒዋን ስታንኳኳ ክሪስ ራሱን ስቶ ይወድቃል። የክሪስ አእምሮ በሰመጠው ቦታ ውስጥ ቢታሰርም ጀርሚና ዲን ሲያነሱት ግን ይታየዋል። በማግስቱ ክሪስ ቤዝመንት ውስጥ ከአንድ ወንበር ጋር ታስሮ ይነቃል። ለማምለጥ ቢሞክርም ማሰሪያውን መፍታት ግን አይችልም። በድንገት በቴሌቪዥን ላይ የሮዝ አያት ቪዲዮ ይከፈታል። ክሪስ የተመረጠው በሰውነቱ ጥንካሬና ብቃት መሆኑን ይነግረዋል። ቤተሰቡ ኮአጉላ የተባለ የነጮችን አእምሮ ወደ ጥቁሮች አካል በማዛወር የነጮችን ብልህነት ከጥቁሮች ጥንካሬ ጋር የሚያዋህዱበትን ዘዴ ቀርጸዋል። ሮዝም ተጎጂዎችን ለማጥመድ ከጥቁሮች ጋር ፍቅር እየመሰረተች ትመጣለች። ሚሲ ሻይ ስታማስል የሚያሳየው ቪዲዮ ሲቀጥል ክሪስ እንደገና ራሱን ይስታል። በሌላ በኩል ሮድ ለክሪስ ቢደውልም ሊያገኘው አልቻለም። የክሪስን ውሻ ካበላ በኋላ ስለ አንድሬ በኢንተርኔት ይፈልጋል። አንድሬ ከ6 ወራት በፊት እንደጠፋ ይረዳል። ሮድ ወደ ፖሊስ በመሄድ ክሪስ ያነሳውን የአንድሬን ፎቶ ያሳያል። ስለ ባሪያዎችም ግምቱን ይነግራቸዋል። ነገር ግን መርማሪዎቹ ተሳለቁበት። በመቀጠል ሮድ ለሮዝ ሲደውልላት ክሪስ ጥሏት እንደሄደ ትነግረዋለች። ሮዝ እየዋሸች መሆኑን ጠርጥሮ ንግግሯን መቅዳት ይጀምራል። ነገር ግን ወዲያውኑ ስልኩን ትዘጋዋለች። በምድር ቤት ውስጥ ክሪስ ሲነቃ ሌላ ቪዲዮ ይከፈታል። በዚህ ጊዜ አይነ ስውሩ ሰው ጂም ሂደቱን ያስረዳዋል። የጂም አእምሮ ወደ ክሪስ አካል ሲዛወር ክሪስ ለዘላለም በሰመጠው ቦታ ውስጥ ይኖራል። ነገር ግን አሁንም የሚሆነውን ሁሉ ማየትና መስማት ይችላል። ክሪስ ለምን ጥቁሮች ሰዎች ተመረጡ ብሎ ሲጠይቅ ጂም ሰዎች ይበልጥ ፈጣንና ጠንካራ መሆን ስለሚፈልጉ እንደሆነ ያስረዳዋል። ቪዲዮ ሲያልቅ ክሪስ የታሰረበትን ወንበር በጣም በመቧጨሩ ጥጡ መውጣቱን ያስተውለዋል። ቴሌቪዥኑ የሻይ ሲኒውን ድምፅ በድጋሚ ሲያጫውት ክሪስ ራሱን እንደሳተ ሰው ሆኖ ያስመስላል። ከጥቂት ደቂቃዎች በኋላ ጂም በቀዶ ጥገና ጠረጴዛ ላይ ተኝቶ ዲን ጭንቅላቱን ለመቅደድ ዝግጅት ይጀምራል። ጀርሚ የክሪስን ማሰሪያ ፈቶ ዊልቸሩን ለማምጣት ዞር ሲል ክሪስ በኳስ 2 ጊዜ መጥቶ ይጥለዋል። ክሪስ የወንበሩን ጥጥ ጆሮ ውስጥ በመክተት የሲኒው ድምፅ እንዳይሰማ አድርጎ ስለነበር ራሱን የሳተ መስሎ በመተው ሲያታልላቸው እንደቆየ ግልጽ ይሆናል። ዲን ድምፅ ሰምቶ ከቀዶ ጥገና ክፍሉ ሲወጣ ክሪስ ግድግዳ ላይ ከተሰቀለ የአጋዘን ጭንቅላት ጋር ወቅቱ ይገድለዋል። ዲን ሲወድቅ በአጋጣሚ ሻማ ይገፋል። ወዲያውም እሳቱ መሰራጨት ጀመረ። በመቀጠል ክሪስ ስልኩን ለመውሰድ ወደ ኩሽና ይሄዳል። ጆርጂና ደም ለብሶ ስታየው ትሸሻለች። ሚሲ አይታው ሲኒውን ለመውሰድ ሮጠች። ነገር ግን ክሪስ ቀድሞ በመድረስ ይሰብረዋል። ሚሲ በቢላ ልትወጋው ብትሞክርም ክሪስ በእጁ በቀላሉ ይከላከላል። ቢላዋው መዳፉ ላይ ስለተሰካ ክሪስ ዞር አድርጎ ከታገላት በኋላ ሚሲንም ወቅቶ ይገድላታል። አሁን ክሪስ ሊወጣ ሲል ጀርሚ ዘሎ ይዘውና በሩን ይዘጋዋል። ሁለቱ ጥቂት ደቂቃዎችን ከታገሉ በኋላ ጀርሚ የክሪስን አንገት ያንቀዋል። ክሪስ በሩን ለመክፈት ሲሞክር ጀርሚ በሩን ሲረግጠው ክሪስ እግሩን ወቅቶ እንዲወድቅ አደረገው። በመቀጠልም ክሪስ የጀርሚን ጭንቅላት ደጋግሞ በመርገጥ ይገድለዋል። ቁልፉንም ይወስድበታል። በዚህ መሃል ሮዝ ኤርፎን አድርጋ ሙዚቃ እየሰማች ቀጣዩን ተጎጂ በኢንተርኔት ላይ ትፈልጋለች። ከጀርባዋም የቀድሞ ፍቅረኞቿ ፎቶዎች ሁሉ ግድግዳው ላይ ተሰቅለዋል። ክሪስ በጀርሚ መኪናው ሲገባ ኤልሜት አገኘ። ይሄ ማለት ጀርሚ አንድሬን ያገተው እሱ መሆኑን ያሳያል። እየነዳ ሲሄድ ወደ 911 ይደውላል። ድንገት ጆርጂናን ገጫት። የሷ ጩኸት ሮዝን ወደ ውጭ ጠራት። መሬት ላይ የወደቀውን አካል ሲያይ ክሪስ የእናቱ ሞት አስታወሰ። ስለዚህም ራሷን የሳተችውን ጆርጂናን አንስቶ በመኪናው ይዟት ይሄዳል። በዛ ቅስፈት ሮዝ ከሚቃጠለው ቤት ውስጥ በጠመንጃ እየተኮሰች ትወጣለች። መኪናው ግን ሄዷል። ሮዝ አያቴ ብላ ታንሾካሹካለች። ይህም ጆርጂና እና ዋልተር በእውነቱ የአያቶቿ አእምሮ ያለባቸው አዳዲስ አካላት መሆናቸውን ግልጽ ያደርገዋል። ጆርጂና ስትነቃ ክሪስ ቤቷን እንዳጠፋባት ተናግራ ጥቃት ታደርስበታለች። በዚህ ምክንያት መኪናው ከዛፍ ጋር ተጋጭቶ ሁለቱም ራሳቸውን ሳቱ። ክሪስ በፍጥነት ነቃ። ጆርጂና ግን ሞታ ነበር። በድንገት የተተኮሰ ጥይት የመኪናውን መስታወት ይሰብረዋል። ክሪስ ከመኪናው ወርዶ ለማምለጥ ሲሞክር ሮዝ እየተኮሰች ትከተለዋለች። ዋልተር መጥቶ ክሪስን መሬት ላይ ጣለው። ሊገድለው ሲሞክር ክሪስ ስልኩን አውጥቶ ፎቶ አነሳው።
የካሜራው ፍላሽ ላይት እውነተኛው ዋልተር እንዲነቃ አደረገው። ሮዝ ያሸነፉ መስሏት ትቀርባለች። ዋልተር አሁንም የአያቷ አእምሮ እንዳለበት አስመስሎ ጠመንጃውን ከእጇ ይቀበላል። ነገር ግን እሷኑ ሆዷ ላይ ይተኩስባታል። በዚህ ሁኔታ መኖር ያልፈለገው ዋልተር በጠመንጃው ራሱን ገሎ ያርፋል። ሮዝ ገና አልሞተችም። ጠመንጃውን ለመውሰድ ትሞክራለች። ነገር ግን ክሪስ ቀድሞ ይወስደዋል። ይቅርታ እየጠየቀች እንደምትወደው ትምላለች። ክሪስ ግን አያምናትም። ሊያንቃት ጀመረ። እሷ ፈገግ ስትል ግን ትቷት እንደ እናቱ በመንገድ ላይ ብቻዋን እንድትሞት ትቷት ይሄዳል። በዛው ቅጽበት ሮድ በመኪናው ይደርሳል። ሮዝ እርዳታ ብትጠይቅም ችላ ተባለች። ሮድ ነግሬህ ነበር እያለው ክሪስን ይዞት ይሄዳል። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ታሪክ እንገናኝ።